መንፈስ ቅዱስ አሐዱ አምላክ። እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም መስራት የቃል ኪዳን ልጆች በእግዚአብሔር ፍጹም ሰላም እንደምንቆያቸው ምን አምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የሐዋርያት ሥራ ጥናታችንን እንቀጥላለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁን። የሐዋርያት ሥራ ምዕራፍ 13 ነው የምንመለከተው። እንግዲህ ባርናባስና ሳውል የተባለውን እግዚአብሔር መንፈስ ቅዱስ ለወንጌል አገልግሎት እንደተመረጡ የሚናገር ክፍል ነው። ሳውል የቀድሞ ስሙ ቅዱስ ጳውሎስ ነው። ባርናባስ የተባለም ደግሞ ከዛው አንድ ላይ ከነበሩበት የተመረጡ ናቸው። በአንጾኪያ በነበረው ቤተክርስቲያን ይላል እንግዲህ ነቢያትም መምህራንም ነበሩ። እነርሱ ባርናባስና ኔጌር የተባሉ ስምዖን፣ የቄሬናው ሉቂዮስ፣ ከአራተኛው ክፍል ገዢ ሄሮድስ ጋር ያደረገው ምናሄ ሳውልም ነበሩ ይላል። ከነዚህ መካከል ከተጠሩ ከ5 ከ6 መምህራን መካከል እግዚአብሔር ባርናባስና ሳውልን ወይም ቀድሞ ስሙ ሳውል ያሁኑ ስሙ ቅዱስ ጳውሎስን እንደመረጠ የሚናገር ክፍል ነው። የእግዚአብሔርም ስራ ሊሰሩ ሲጾሙም መንፈስ ቅዱስ እንግዲህ ሲሰሩ መልካም ስራ ሲሰሩ ሲጾሙ ሲጸልዩ መንፈስ ቅዱስ ሳውል ነበር። መንፈስ ቅዱስ ሲጾሙ ሲጸልዩ መንፈስ ቅዱስ በባርናባስና ሳውልን ለኔ ልፈልጋቸውና ስራ ለዩልኛል፣ እኔ ለሚፈልገው ስራ ለዩልኝ አላቸው ማለት ነው። ለመንፈሳዊ አገልግሎት ለዩልን። ካህናት ለዚህ ነው አሁን ከመንፈሳዊ አገልግሎት ተጨማሪ ሌሎች ስራዎችን አያስሩ የሚባለው ለዚህ ነው። ምክንያቱም እግዚአብሔር ሳውልንና ባርናባስን ለይቶ ለአገልግሎት ብቻ ነው የመረጠው። አሁን ብፁዓን አባቶች ማይሰሩበት ሌላ ተጨማሪ ስራ ማይሰሩበት ይሄ ነው። መንፈሳዊን አገልግሎት ብቻ እንዲያተኩሩ የሚደረገው ማለት ነው። ገዳማውያን መነኮሳትም ለቁመተ ስጋቸው የሚሆነውን ነገር ከማዘጋጀት በቀር ሌላ ስራ እንዳይሰሩ የሚደረግበት እግዚአብሔር ለይቷቸዋል። ከህዝብ ከወገን ለይቶ ለራሱ አገልግሎት ለእግዚአብሔር አገልግሎት መንፈሳዊን አገልግሎት ብቻ እንዲያገለግሉ የተለዩ ማለት ነው። ልክ ሳውልና ባርናባስ እንደተለዩት ማለት ነው። መንፈስ ቅዱስ በእነሱ ላይም ሳውልም ሊፈልጋቸው ስራ ለዩልኝ አላቸው። ያን ጊዜም ከጾሙና ከጸሎት እጃቸውን በራሳቸው ላይ ከጫኑባቸው በኋላ ላኳቸው ይላል። ከጾሙና ከጸለዩ በኋላ እጃቸውን በራሳቸው ላይ ጫኑባቸው ይላል። ይሄ ጳጳሳት ስልጣን ነው። እጅ ጭኖ ድቁና ቅስና መስጠት ይሄንን ነገር ያደረጉት ሐዋርያት ናቸው ማለት ነው። እጅ ጭኑባቸዋል። ከቅስና ወደ ላይ ያለው ማዕረግ እጅ በመጫን ድቁና እንደ ምእመን ስለሆነ በንፋት ነው ማለት እፍ በማለት ድቁና ይሰጣል እንጂ በቃል የሚሰጥ ነው እንጂ እጅ አይጫንም በድቁና ላይ ማለት ነው። ከቅስና በላይ ያለው ባለው ማዕረግ ግን እጅ እየተጫነ ንሳ መንፈሰ ቅዱስ በምድር ያሰራቸው በሰማይ የታሰረ ይሆን ዘንድ ብለህ ለጴጥሮስ የሰጠውን ስልጣን እነሆ ሰጠኝ ብሎ ሊቀ ጳጳሱ ካህናት ላይ እጃቸውን ጭኖ ይጸልያሉ ማለት ነው። በዚህ መልኩ ጳውሎስና ባርናባስን በዚህ መልኩ ለአገልግሎት እጅ ጭነው ላኩባቸው። ከጾሙና ከጸልዩ በኋላ የሚለው ቅዱስ ሲኖዶስ አሁን 2 ጊዜ በዓመት ሲሰበሰብ ጸሎት ይደረጋል በስፋት። ጸሎት የመጀመሪያው ቀን በጸሎት ነው የሚያልቀው እና ጧትም ተነስቶም ይጸልያሉ። ጉባኤም ሲጠቃለል ይጸልያል። መንፈስ ቅዱስ ጉባኤውን እንዲመራው ማለት ነው። በዚህ መልኩ እየጾሙ እየጸለዩ ነበር። እጃቸውን ይጭኑ ነበር የመጀመሪያዎቹ ሐዋርያት። ለሐዋርያን አገልግሎት ሲመረጡ እየተጾመላቸው እየተጸለየላቸው ጾመው ጸልየው የሚጾሙትን የሚጸልዩትን እጅ ጭኖ ነው የሚልኩት። አሁኑ እንግዲህ ጾም ጸሎት አንቀበል የሚሉ በእርግጥ ወደ መስመር እየመጡ ነው። ጾሙን ወደ ማመን እየመጡ ነው። ይሄን አይተው ይመስለኛል ግዴታ እንደሆነ ክርስትና በዚህ መልኩ በመብል በመጠጥ እንዳይደለ በተድላ በደስታ እንዳይደለ መጀመሪያዎቹ ሐዋርያት ያሳዩን ይሄን ነው። ቀጥሎ ባርናባስ ሳውል በቆጵሮስ እንዳስተማሩ የሚናገር ክፍል ነው። እንግዲህ አገልግሎታቸውን ከጾም ከጸሎት እጅ ከተጫነችባቸው በኋላ አገልግሎት ማስተማር ጀመሩ። ከመንፈስ ቅዱስ ተልኮ ወደ ሰሎቅያ ወረዱ ይላል። እንግዲህ አገልግሎት ከአንድ ቦታ ወደ አንድ ቦታ ለአገልግሎት አንድ አገልጋይ መጓዝ አለበት፣ መንቀሳቀስ አለበት። ይህንን ነገር ሲያሳይ እንግዲህ ከዚህ ወደዚህ ወረዱ የሚለውን የመጀመሪያዎቹ ክርስቲያኖች ወይ ሐዋርያት ምን እንዳደረጉ እነ ቅዱስ ጳውሎስ እና ባርናባስ ምን እንዳደረጉ ቅዱስ ሉቃስ ይጽፍልናል ማለት ነው። ወደ ስልሚናም ሀገር ገብተው በአይሁድ ምኩራቦች እግዚአብሔርን ቃል አስተማሩ ይላል። ዮሐንስም እንዳገለግላቸው ከእነርሱ ጋር ነበር። በደሴቱም ሁሉ ሲዘዋወር አፒያ ወደምትባል ሀገር ደረሱ ይላል። በዚያም አንድ አይሁዳዊ የሆነ ሐሰተኛ ነቢይ አስማተኛ ሰው አገኙ። ስሙም በርያሱስ ይባላል። እርሱም ብልህ ሰው በሆነ በሰርጊዮስ ጳውሎስ በሚባል ሀገር ገዢ አንድ ይኖር ነበር። የእግዚአብሔርን ቃል ሊሰማው ወደው ባርናባስን ሳውልን ወደ እርሱ ጠራቸው ይላል። እንግዲህ በርያሱስ የሚባለው በጣዖት ነው የሚያመልከው፣ አጋንንት ስራ ነው የሚሰራው። ያ ሰው ግን ቅዱስ ጳውሎስና ቅዱስ ባርናባስን የእግዚአብሔርን ቃል ሊሰማ የሚናገሩትን የቃላቸውን ጥፍጥና ሊሰማ ወዶ እነሱን አስጠራቸው። አስማተኛ
ኤልማስም የስሙ ትርጉም እንዲህ ነበረ ይላል። ገዢውም ከማመን ሊከለክለው ፈልጎ ተቃወማቸው ይላል። እንግዲህ ቀጥሎ ደግሞ ጳውሎስና ስላሴን ተቃወማቸው። ጳውሎስ በተባለው ሳውልም ላይ ቅዱስ መንፈስ ሞላበትና አትኩሮም ተመለከተ። እንግዲህም አለ ሽንገላይን ክፋትን ሁሉ የተመላ የሰይጣን ልጅ ጽድቅ ሁሉ ጠላት ይሆን የቀናውን የእግዚአብሔርን መንገድ ማጣመምን ትተው ዘንድ እምቢ አልህን? እነሆ አሁን የእግዚአብሔር ልጅ በአንተ ላይ ነው፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም። ወዲያውም ታወረ፣ ጨለማ ዋጠው፣ የሚመራውንም ፈለገ። አገረ ገዢውም የሆነውን ባየ ጊዜ ተገረመ፣ በጌታችን ትምህርት አመነ ይላል። እንግዲህ ሐዋርያት በምን አይነት ቅዱስ ጳውሎስን ጨምሮ በምን አይነት አገልግሎት በፈተናዎች ውስጥ እንዳገለገሉ ከዛ ደግሞ ፈተናዎችን በእግዚአብሔር ኃይል ደግሞ እንደዚህ አይነት አስመሳይ መሰሪዎችን አይናቸውን እስከ ማስያዝ ድረስ ንጉሱ እንዳያምን ነበር ሆን ብሎ ይከላከል የነበረው። በዚህን ጊዜ እግዚአብሔር መንፈስ ቅዱስ ጳውሎስ ላይ መላበት፣ አይነ ስውር እንዲሆን አደረገው ማለት ነው። እንግዲህ ይህንን ስልጣን እግዚአብሔር ካልሰጣቸው በቀር አይንን መያዝ፣ ማሰር፣ መፍታት አይቻልም። ለዛ በእግዚአብሔር መንፈስ ቅዱስ የተመረጡ ሰዎች በዚህ መልኩ ያደርጋሉ ማለት ነው። አሁን ላይ ይሄ ላመኑ ሰዎች አይደረግም ተአምራት። ላመኑ ሰዎች ያመኑ ሰዎች ተአምራት ይደረግልኝ ማለት ድግስ ደግሰው ባለቤቴን ለድግስ ልጥራ እንደማለት ይሆናል። ምክንያቱም አማኙ እግዚአብሔርን በፍጹም ልቦና አምኖታል። ከእርሱ ጋር በፍቅር ይኖራል። አባት ከልጁ ጋር በፍቅር እየኖረ ለአባት ደብዳቤ አይሰጥም። ጋብቻ ይለት ተገኝ ብሎ ልጅ ለአባት አይሰጥም። ተአምራትም በዚህ መልኩ ነው። ተአምራት በማድረግ የሚያምኑ በተደጋጋሚ በማየት ለማመን የሚሞክሩትን ሲገስጻቸው ጌታችን አይቷል። እና በዚህ መልኩ መጀመሪያዎቹ ክርስቲያኖች እየተባረክቱ ሲመጡ ፈተና የሚሆኑትን በዚህ መልኩ እያሰሩ እየገዘቱ አይኖቻቸው፣ እጆቻቸው፣ እግሮቻቸው እንዲገዘት እያደረጉ ሐዋርያት ማስተማር ጀመሩ። ከዚህ በኋላ ቅዱስ ጳውሎስ ከጻፉ ከተማ ሄደውና የጵንጵልያ አውራጃ ወደምትሆነው ወደ ጸርጌን ገቡ። ዮሐንስም ግን ትቷቸው ወደ ኢየሩሳሌም ተመለሰ። ዮሐን ግን ትቷቸው ወደ ኢየሩሳሌም ተመለሰ። እነርሱም ከቅርቢያ አልፈው ወደ ጲስዲያ አውራጃ ወደምትሆን ወደ አንጾኪያ ደረሱ ይላል። በሰንበትም ቀን ወደ ምኩራብ ገብተው ተቀመጡ። ኦሪትና ነቢያት ካነበቡ በኋላ የምኩራብ አለቆች እናንተ ወንድሞች ሆይ ለሕዝቡ ነገር የሚገባውን ምክር ቃል እንዳላቸው ተናገሩ አሏቸው ብለው ላኳቸው። ጳውሎስም ተነስቶ ዝም እንዲሉ አዘዘና እንዲህም አላቸው፣ እናንተ የእስራኤል ሰዎች እግዚአብሔርን የምትፈሩ ሁሉ ስሙ። የእስራኤል ሕዝብ አምላክ አባታችንን መረጣቸው፣ ወገኖቻቸውን በተሰደቡ ምድረ ግብጽ ከፍ ከፍ አደረጋቸው። ከዚያም ከፍ ባለ ክንድ አወጣቸው። 40 ዘመን በምድረ በዳ መገባቸው። ሰባቱን የከነዓን አሕዛብ አጥፍቶ ምድራቸውን አወረሳቸው። ከዚህም በኋላ 450 ዓመት ለነቢዩ እስከ ሳሙኤል ዘመን ድረስ መስፍኑ ሾመላቸው እያለ ለአባቶቹ ያደረገውን ቅዱስ ጳውሎስ ከገማልኤል ስር የተማረ የብሉያትን አዋቂ ጠንቅቆ የተማረ መሆኑን በሚገባ ለአይሁድ አስተማራቸው ማለት ነው። ቅዱስ ዳዊትን እንዴት እንደመረጠ ከሙሴ ጋር እግዚአብሔር እንዴት እንዳሻገረው ለእስራኤላውያን በዛ በበረሃ በምድረ በዳ ምን እንዳደረገ እግዚአብሔር። ከዚያም ወዲያ ንጉስ ይሾምላቸው ዘንድ ለመኑ። እግዚአብሔርም ከቢንያም ነገድ የተወለደውን የቂስን ልጅ ሳውልን 40 ዓመት አነገሰላቸው እያለ ከዛ በኋላ እርሱንም ሻሮ ከእነርሱም ዳዊትን አነገሰላቸው። የእሴይ ልጅ ዳዊት ፈቃዴን ሁሉ የሚፈጽም እንደ ልቤም የታመነ ሰው አገኘሁት ብሎ እግዚአብሔር እንደመረጠው እስራኤላውያን ዳዊትን ይወዱት ነበርና ለነሱ ዳዊትን ነገር በተናገረበት አንቀጽ የክርስቶስን ነገር ይናገራል ማለት ነው። መልሶ ዳዊት እንደዚህ የእግዚአብሔርን ፈቃድ ፈጽሞ የእግዚአብሔርን ሐሳብ አገልግሎ አረፈ ብሎ ነው የሚዘጋው መጨረሻ ላይ። የንስሐ ጥምቀቱን ሰበከላቸው። ዮሐንስ መልእክቱንም ሲፈጸም እንዲህ አላቸው፣ እኔንም ለምን ትጠራጠረኛለህ? እርሱን አይደለሁም የጫማውን ማዘቢያ ከእግሩ በታች የማይገባኝ ከእኔ በኋላ ይመጣል ብሎ ዮሐንስ መጥምቅ እንዳስተማረ በሚገባ ለአይሁድ ድጋሚ ያስተማራቸው ማለት ነው። እናንተ ከአብርሃም ወገን የተወለዳችሁ ወንድሞች እግዚአብሔርን የምትፈሩ ይላል። ይህም ቃል ለእናንተ ተልኳል። በኢየሩሳሌም የሚኖሩ አለቆቻችሁ ግን እርሱን አላወቁትም። የነቢያትን መጻሕፍት በየሰንበቱ ሁሉ ሲያነቡ አላስተዋሉም። ነገር ግን ይሙት በቃ ፈረዱበት። ስለ እርሱም የተጻፈውን ሁሉ ፈጸሙት። ለሞትም የሚያበቃ ምንም በደል ባላገኙ ጊዜ እንዲገለው ጲላጦስን ለመኑት። ስለ እርሱም የተጻፈው ሁሉ ከፈጸሙ በኋላ ከመስቀል አወረዱት፣ መቃብርም ቀበሩት። እግዚአብሔርን ከሙታን አስነሳው። ከተነሳም በኋላ ገሊላ ወኢየሩሳሌም አብረውት ለወጡ ብዙ ቀን ተገለጠላቸው። እነርሱም በሕዝቡ ዘንድ ምስክሮች ሆኑ ይላል። እንግዲህ
በዚህ መልኩ ቅዱስ ጳውሎስ ህዝቡን ያስተምራል። እግዚአብሔር ለአባቶቻችን ያደረገላችሁን ተስፋ እነግራችኋለን። በሁለተኛው መዝሙር አንተ ልጄ ነህ ዛሬ ወለድኩ ብሎ ነቢዩ ዳዊት ስለ ክርስቶስ እንደተናገረ ይናገራል፣ ያብራራል። የብሉይን ኪዳን ማለት ነው። ኢየሱስም አስነስቶ ተስፋውን ለእኛም ለልጆቻችሁ ፈጽሟልና መፍረስ መበስበስን እንዳያይ እግዚአብሔር ከሙታን ለይቶ እንዳስነሳ እንዲህ አለ። የታመነውን ዳዊትን ቅዱሱን ተስፋውን አሳጣቸዋለሁ። በሌላም ስፍራ እንዲህ ይላል፣ ጻድቅ መፍረስን መበስበስን ያይ ዘንድ አትሰጠውም ብሎ ነቢዩ ዳዊት መዝሙረኛው ዳዊት በትንቢት የተናገረውን ስለ ክርስቶስ የተናገረውን ይናገራል። ዳዊት ግን በዘመኑ እግዚአብሔርን ትእዛዝ አገልግሎ እንደ አባቶቹ ሞተ፣ ተቀበረ። መፍረስ መበስበስን አይቷል። ይህ እግዚአብሔር ያስነሳው ግን መፍረስ መበስበስ አላየም ብሎ ስለ ክርስቶስ ከሙታን መካከል ሲነሳ አለመፍረሱን አለመበስበሱን ቅዱስ ጳውሎስ ያስተምራቸው ጀመረ ማለት ነው። ይህ እግዚአብሔር ያስነሳው ግን መፍረስን መበስበስ አላየም። እንግዲህ ወንድሞቻችሁ በእርሱ ኃጢአታችሁ እንደሚስተሰረይላችሁ ተስፋ እየሰጣችሁት እወቁ። ከሁሉ ይልቅ በሙሴ ሕግ መጽደቅ የተሳናችሁ ናቸው፣ በእርሱ ግን ያመነ ሁሉ ይጸድቃል። እንግዲህ የሚለው የነቢያትን ቃል እንዳይደርስባችሁ ተጠንቀቁ። እነሆ እናንተ የምታቃልሉ እዩ፣ ተደነቁ፣ ያለዚያ ግን ተጠፋላችሁ። ማንም ቢናገራችሁ የማታምኑ ስራ እኔ በዘመናችሁ እሰራለሁ ብሎ ቅዱስ ጳውሎስ ማደርገው በእግዚአብሔር ኃይል ነው፣ በክርስቶስ ኃይል ነው። ማንም ማመን የሚከብደውን ስራ ባደርግም እግዚአብሔር ኃይል ነውና እመኑ፣ አለበለዚያ ትጠፋላችሁ እያለ ማስተማር ጀመረ። ከምኩራቡ ወጡም በኋላ ይህንን ነገር በሁለት ሰንበት እንዲነግራቸው ማለዷቸው። ጉባኤም በተፈታ ጊዜ ከአይሁድና ወደ ይሁዳነት የተመለሱ ከደጋግ ሰዎች ብዙዎች ጳውሎስን ባርናባስን ተከትሏቸው እነርሱም በእግዚአብሔር ጸጋ ይድኑ ዘንድ እያስረዱ ነገሯቸው ይላል። ሁለተኛም ሰንበት ከከተማው ሰዎች ሁሉ የእግዚአብሔርም ቃል ይሰሙ ዘንድ ተሰበሰቡ። አይሁድም የተሰበሰቡት ብዙ ሕዝብ ባዩ ጊዜ ቀኑባቸው፣ እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙት ይላል። እንግዲህ ቅናት አይሁድ ላይ በጣም ክርስቶስን እስከ መግደል የደረሰው ቅናት አሁንም ሐዋርያቶቹ ወይንም የመጀመሪያዎቹ ተማሪዎች ቅዱስ ጳውሎስ ማስተማር በጀመረ ጊዜ በጣም በቅናት ምክንያቱም ብዙ ሰው መስማት ጀመረው፣ ብዙ ታምራትን ያደርጉ ነበረ። በዚህ መነሻነት በጣም በቅናት ተቃጥለው አይሁድን ሐዋርያት ጳውሎስን ማሳደድ ጀመሩ። ጳውሎስና ባርናባስም ደፍረው እንዲህ ብለው ተናገሯቸው፣ የእግዚአብሔር ቃል ለእናንተ አስቀድሞ ልነግራችሁ ይገባል። እምቢ ብትሉት ለራሳችሁ የዘላለም ሕይወትን የተዘጋጀውን ባታደርጉ እነሆ ወደ አሕዛብ እንመልሳለን። የእግዚአብሔር እስከ ምድር ዳርቻ ላሉት ሁሉ መድኃኒት ትሆን ዘንድ ለአሕዛብ ብርሃንን አድርጓልሃል ብሎ እናንተም በምትሉ ከሆነ አሕዛብ ይቀበላሉ፣ አሕዛብ ብርሃን ይሆንላቸዋል፣ አሕዛብ ድህነትን ያገኛሉ ብሎ ቅዱስ ጳውሎስ ይናገራል ብሎ አዟልና አሕዛብ ይህንንም ሰምተው ደስ አላቸው፣ የእግዚአብሔርም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የእግዚአብሔርን ቃል በሀገር ሁሉ ተደረሰ። አይሁድ ግን የእግዚአብሔርን የሚፈሩ የከበሩ ሴቶችም የከተማው ሽማግሌዎች አነሳሷቸው። በጳውሎስና በባርናባስ ላይም ስደት አስነሱ፣ ከሀገራቸው ማባረሩ። እነሱም ግን የእግራቸውን ትቢያ አራግፈው ወደ ኢቆንዮን ሄዱ። መንፈስ ቅዱስም በደቀ መዛሙርቱ ላይ መላ፣ ደስም አላቸው ብሎ ቅዱስ ሉቃስ የሐዋርያት ሥራ ቅዱስ ጳውሎስ ጋር የነበረውን የመምህሩን ተጋድሎ እንግዲህ የቅዱስ ሉቃስ መምህር ቅዱስ ጳውሎስ ነው። ቅዱስ ጳውሎስ መምህሩ ደግሞ ቅዱስ ጴጥሮስ። እንግዲህ ተመልከቱ ሰንሰለቱን። በዚህ መልኩ ከአንዱ አንዱን የተማረ የቅዱስ ሉቃስ መምህሩ ጳውሎስ ነው። ቅዱስ ጳውሎስ መምህሩ ደግሞ ጴጥሮስ ነው። በዚህ መልኩ መጀመሪያ ብሉያትን ያጠናው ግን ከብሉይ ሊቅ ከብሉይ አዋቂ ነበር። 46ቱን መጻሕፍት ከገማልያል እግር ስር ነበር የተማረው ከእስጢፋኖስ ጋር እርሱ ጋር ሆኖ ማለት ነው። የብሉይን የሚያቆመውን ለምን ጠቀመ? ይኸውን አይሁድን የሚያገለግለው አገልግሎትና ዕብራውያን መጽሐፍት ላይ ያለውን ነገር የብሉይ ኪዳንን ነገር እና የአዲስ ኪዳንን ያነጻጸርበትን ክፍል ስንመለከት ቅዱስ ጳውሎስ በእውነትም የተማረው መሆኑን እንረዳለን። ምዕራፍ 14 ላይ ቅዱስ ጳውሎስ ይቀጥላል ትምህርቱን። በኢቆንዮን ማለት ነው በምትባል ከተማ እንደ ሁል ጊዜውም ወደ አይሁድ ምኩራብ ገቡ። ከአይሁድም ከአረማውያን ብዙዎች ሰዎች እስኪያምኑ ድረስ አስተማሩ ይላል። እንግዲህ አይሁድ የተበታተኑ መሆኑን ተመልከቱ። ኢቆንዮን ወደሚባልም ሀገር ሲሄዱ አይሁዳውያን አሉ፣ አሕዛብም አሉ። ማመን እንቢ ያሉት አይሁድ ወገኖች ግን የአሕዛብ ልብ በወንድሞቹ ላይ አነሳሳ፣ አስከፋም። ጌታችን ፊት ደፍረው እያስተማሩ እርሱም ጸጋው ቃል ምስክር እያሳያቸው በእጃቸው ድንቅ ስራና ተአምራት እያደረገላቸው ብዙ ወራት ኖሩ ይላል። የከተማዋን ብዛት ሁሉ ተለያዩ። እኩሌቶችም አይሁድ እኩሌቶችም ወደ ሐዋርያት ሆኑ። አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸው በድንጋይ ሊደበድቧቸው ተነሱ። ሐዋርያትም ይህን አውቀው ወደ ሊቃኤን ከተሞች ወደ ሊስጥራን እና ደርቤን ወደ የአውራጆችም ሸሹ። በዚያ ወንጌልም ሰበኩ ብሎ ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 14 ላይ
መከራ ሲመጣ ጌታችን ሽሹ ብሎ ያስተማረውን መሰረት በማድረግ የአገልግሎት ዘመናቸው ያጠረ እንዳይሆን ሐዋርያቱ ከመከራ ሲሸሹና ከሀገር ወደ ሀገር ሲሰደዱ ነው የኖሩት። ስለዚህ አንድ ሰው መከራ ገጥሞት ለክርስትና ብሎ የሚቀበለው መከራ በሰማዕትነት ይቆጠራል ማለት ነው። በዚህ መልኩ ሐዋርያት ለክርስትና ሲባል ለወንጌል አገልግሎት ሲባል ሲሰደዱ ነበር። ያለ ጊዜያቸው ሞተው ወንጌል ሳይቀጣጠል ለትውልዱ ሳይተላለፍ እንዳይቀር ማለት ነው። ከዚህ በኋላ ቅዱስ ጳውሎስ ሽባውን ስለመፈወሱ ይናገራል። በሊስጥራ እግሩ የሰለለ የእናቱን ማፀን ጀምሮ የሽባ የሆነ ከቶም ሄዶ ማየው አንድ ሰው ተቀምጦ ነበር። እርሱም ጳውሎስን ሲያስተምር ሰማው። ጳውሎስም ትኩር ብሎ ተመለከተ፣ እምነቱንም እንዳየና ተረዳ። ድምፁንም ከፍ አድርጎ ተነስና ቀጥ ብለህ በእግርህ ቁም አለው። ወዲያውኑም ተነስቶ ተመላለሰ። ሕዝቡም እግዚአብሔር ወደኛ ሀገር መጣ ብሎ ሊሰው መጣ። በዚህን ጊዜ ጳውሎስ ልብሱን ቀደደ። እኛ እግዚአብሔር አይደለንም፣ እግዚአብሔር ቦታ እኛን አታስገቡ። እኛ የእውነተኞች ፈውስ የሚያደርጉ እውነተኞች ራእይ የሚመለከቱ አይናገሩም። በነገራችን ላይ እውነተኞች ፈውስ የሚያደርጉ ኑ ቅረጹ፣ እኔ ስፈውስ አይሉ። ራእይ የሚናገሩ ኑ እኔን ስሙኝ፣ እመቤታችን እንዲህ ተገልጻ እኔ እንዲህ ታስሬ እያለሁ አይባልም። አይናገሩም። አባቶች ባለመናገር ነው የሚታወቁት። ክብራቸውን አይፈልጉም። ቅዱስ ጳውሎስን አሁን እንደ አምላክ ሊሰውሱ መስዋዕት ሊያቀርቡ፣ ምክንያቱም እነዚህ አሕዛብ ናቸውና በቃ እንደዚህ ተአምርት የሚያደርግ ሁሉ ሊሰዋለት የሚገባና አምላክ ሊመለክ እንደሚገባ አድርገው ነው የሚያስቡና አማልክቶቻችን ወደኛ መጡ ብሎ ሰው መስለው መጡ ብሎ ሊሰው ሲሞክሩ ቅዱስ ጳውሎስ በጭራሽ ብሎ ልብሱን በራሳቸው ላይ ያለ ነበረውን ልብስ ቀዳርዶ እኛ እንደዚህ አይደለንም እኛም እናንተም አንድ ላይ ለእግዚአብሔር ነው የምንሰግደው ብሎ ሰማይና ምድርን ባህርን በውስጣቸው ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ ወንጌልን እናስተምራቸዋለን። አሕዛብ ሁሉ በቀደመው ዘመን እንደነበሩት እንደ ጠባዮቹ ሊኖሩ ተዋቸው። ከዚህም ሁሉ ጋራ መልካም ስራ እየሰራ ከሰማይ ዝናብ ፍሬ የማይሆንበትን ወራት ሲሰጥ ልባችን በመልና በደስታ ሲሞላን ራስን ያለ ምስክር አልተውም። ይህንንም ብለው እንዳይሰውላቸው ሕዝቡን በግድ አስተዋቸው። አይሁድ አንጾኪያና ኢቆንዮን መጡ። ልባቸውም እንዲያጠኑባቸው አሕዛብን አባባሏቸው። ጳውሎስም እየጎተቱ ከከተማ ውጭ አውጥተው በድንጋይ ደበደቡት። የሞቱት መስሏቸው ደቀ መዛሙርትም ከበቡት። ነገር ግን ተነስቶ አብሯቸው ወደ ከተማ ገባ። በማግስቱም ከባርናባስ ጋር ወደ ደርቤን ሄደ ብሎ ቅዱስ ጳውሎስ ቅዱስ ሉቃስ ሐዋርያው ነው የቅዱስ ጳውሎስን መከራ ይናገራል ማለት ነው። እንግዲህ አይሁድ ተከታትሎ ነው እንግዲህ ወደ ኢቆንዮን ተሰደው ቢሄዱም እዛው ተሰደው ሄዱ። አሕዛብ ሊያስገድሉ በድንጋይ እያስደበደቡ ከሀገር ውጭ አውጥተው ሲያስደበድቡ ነበር። ከዚህ በኋላ ቅዱስ ጳውሎስን ሞተ ብሎ ጥሎ ሲሄዱ ኋላ ቅዱስ ጳውሎስ ተነስቶ ከባርናባስ ጋር ወደ ደርቤን የሚባል ቦታ ወደ እንዲሄደ ከዚህ በኋላ አንጾኪያ ስለመመለሳቸው ከደርቤን በኋላ ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 14 ከቁጥር 21 ላይ እንዲህ ይላል። በዚያች ከተማ ወንጌልን ሰበኩ። ብዙ ሰዎችም ደቀ መዛሙርት አድርገው ወደ ልስጥራን፣ ወደ ኢቆንዮን፣ ወደ አንጾኪያ ተመለሱ። የደቀ መዛሙርትም ልቦና ጸኑ፣ በሃይማኖትም እንዲጸኑ ብዙ ድካምና መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባል እያሉ መከሯቸው። ለቤተ ክርስቲያንም ቀሳውስትን ሾሙ፣ ጾም ጸለዩ። ለምታመኑበት ለእግዚአብሔር አደራ ሰጣቸው። ከኢዮጵያም አልፈው ጵንጵልያ ደረሱ። ጤግሬንም በተባለችው ከተማ ቃሉን ከተናገሩ በኋላ ኢጣሊያን ወረዱ። ከዚያም ስለሚሰሩት ስራ እግዚአብሔር ጸጋ አድራ ወደ ተስቡጣ ወደ አንጾኪያን በመርከብ ሄዱ። አንጾኪያን በደረሱ ጊዜ ምዕመናን ሁሉ ሰብስቦ እግዚአብሔር ያደረገላቸውን ሁሉ ለአሕዛብ ሃይማኖታቸውን በር እንደከፈተላቸው ነገሯቸው። ከደቀ መዛሙርቱም ጋር አያሌ ቀን ተቀመጡ ብሎ ቅዱስ ሉቃስ የሐዋርያት ሥራ ምዕራፍ 14 በዚህ ተቀልልላን ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነና የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ እግዚአብሔር ቢፈቅድ ቀጣይ ላይ ምዕራፍ 14 እንመለከታለን፣ 15 እንመለከታለን። ወስብሐት ለእግዚአብሔር።